አመሰግንሃለሁ እኔ አመሰግንሃለሁ እኔ አመሰግንሃለሁ ሃሌሉያ እናመሰግንሃለን 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 ሰላም ጤና ይስጥልኝ ውድ ሰሊሆም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ እንግዲህ ከስቱዲዮ ወጣ ብለን በአዋሪ አካባቢ በሚገኘው በጎስፕል ላይት ወይም ደግሞ በወንጌል ብርሃን ቤተክርስቲያን ቅጥር ግቢ ውስጥ ነው የምንገኘው። ዛሬ እንግዲህ ደስ በሚል ሁኔታ የሰሊሆም ድምጽ ዋና መስራች አቶ ቢኒያም አክሎግ በሶስተኛ መጽሐፉን ሊያስመርቅ እዚህ ግቢ ተገኝተናል። ሁለት ከዚህ ቀደም እንዳስተዋወቅ ነው ሁለት የትርጉም መጽሐፎች እንዲሁም ደግሞ አሁን ተአምራት በሚል ርዕስ የተጻፈ የራሱን መጽሐፍ ሊያስመርቀን ነው ተገኝተናል። እንግዲህ ከመጽሐፉ ብዙ ነገር እንደምናገኝ ባለሙሉ ተስፋ ነን። ተአምራት የተሰኘ ርዕስ ይዞ ተከሽኖ ከዘፍጥረት እስከ ዳግም ምጽአት የሚገኘውን የተአምራት ሂደት የምናይበትና አሁን ላይ ስላለው የተአምር ሁኔታና ግንዛቤ ለውጦች የሚያነሳ መጽሐፍ ሊያስመርቀን ነው ተገኝተናል። እኛም እንግዲህ ዛሬ የኛም የሁላችንም ትልቅ ድል ነውና ቅጥር ግቢ ውስጥ ተገኝተናል። ምርቃቱ ምን ይመስላል፣ በምን መልኩ ይተላለፋል የሚለውን እያሳየናችሁ አብረን እንቆያለን። እስከ ፕሮግራማችን መጨረሻ ድረስ አብራችሁን ሁኑ። እናመሰግናለን። እኔ አመሰግንሃለሁ እኔ አመሰግንሃለሁ እኔ አመሰግንሃለሁ ሃሌሉያ እናመሰግንሃለን 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 እሺ ማን እንበል? እኔ ስሜ ዘውዲቱ ዘለቀ እባላለሁ። ወይዘሮ ዘውዲቱ ዘለቀ። እሺ ወይዘሮ ዘውዲቱ እንግዲህ ዛሬ የተገኘ ነው በአቶ ቢኒያም አክሎግ የመጽሐፍ ምርቃት ላይ ነው። ተአምራት በተሰኘ የመጽሐፍ ምርቃት ላይ ጨርሰን እየወጣን ነውና እንደው መጽሐፉንም ቀደም ብለው ካነበቡ ሰዎች መካከል ነው ውስጥ እንደሰማ ነው እንዴት አገኙት መጽሐፉን? መጽሐፉ በጣም ጥሩ መጽሐፍ ነው። ጥሩ ግንዛቤን የሚሰጥ ነው። በጣም የገረመኝ ተአምሩ ግን ራሱ ቢኒያም መጽሐፉ ነው። ማለቴ ከዚህ ቀደም የወንጌል ጉዞ በኢትዮጵያ የሚለን ዶክመንተሪ ሰርቷል። በመሃል ያሉትን ሁለቱን የፈውስ መጽሐፎች አሉ አላነበብኳቸውም። ይሄኛውን ግን በደንብ ነው ያነበብኩትና በደንብ አድርጎ ስለ እግዚአብሔር ተአምር ከፍጥረት ጀምሮ እስከ ምጽአት ድረስ ያለውን ይተነትናል። ተአምር በዚህ ዘመን አይሰራም የሚሉትንም በኃይለኛው በእግዚአብሔር ቃል እየሞገተ እየጠቀሰ ይሞግታቸዋል። እና በመሰረቱ እኛ ሁላችን የተአምሩ ውጤቶች ነን። የእግዚአብሔር የእጅ ስራ የተአምራቱ ውጤቶች ነን። ብዙዎቻችን ከበሽታ ድነናል። በጌታ በኢየሱስ ክርስቶስ ያገኘነው አዲስ ህይወት የእግዚአብሔር ልጅነት ስልጣን ራሱ ተአምር ነው። ከሞት ወደ ህይወት የገባንበት ከዘላለም ህይወት ከሲኦል ደጃፍ ላይ አምልጠን ወደ እግዚአብሔር መንግስት የገባን የመንግስቱም ደግሞ አገልጋዮች ነን። ስለዚህ ተአምር በዚህ በመንፈሳዊ ጉዟችንም ሆነ በዓለማዊ ፍጥረትም ላይ በሙሉ አይለይም። በቃ ነጣጥለን ማየት አንችልም። ሁሌም ይዘልቃል። ይሄንን ነው ያየሁት ከመጽሐፍ ውስጥ። በጣም በሚገርም ሁኔታ አብራርተውልናል። ውስጥ እንደተባለው በኬንያ ረጅም ጊዜ አብራችሁ አገልግላችሁና እንደውም ደሞዝ ከፋይ ነበሩ የሚባል ጭምጭምታ ሰምተናልና እንደው ተአምር ነው ቢኒያም መጽሐፉ ስላሉ ከነበረው ጋር የዛሬውን እዚህ መድረሳቸውን ሲያዩ ምን ይሰማዎታል? እንደው ቢኒያምን ከፈተኑት ውስጥ አንዷ እኔ ነኝና ፈትኜ ደግሞ ከጣሉት ውስጥ አንዷ እኔ ነኝ። እንዴት ቢኒ ነገሩ በልቡ ነው ያለው። ዝም ነው ብዙ ነገሩ ግልጥልጥ ያለ ነገር ስለሌለው ከመጡት ተወዳዳሪዎች ውስጥ የቀጠርናቸው አሉ። በተለይ አንዱ ልጅ አሁን ትዝ ይለኛል እና እሱን መለስ ነው ግን በኋላ ግን ያው እየተመላለሰ ከባለቤቴ ጋራ አዳር ጸሎት ላይ አንዳንድ እንትን ላይ በቃ አይለየውም። ስለዚህ አስገባ ነውና እስቲ ደብዳቤ ይመልስ ብለን ደብዳቤ መመለስ አሁን ቀላል ነው ማለት ከባዶቹ ቴዎሎጂካል ኢሹ የሆኑትን ባለቤቴ ይመልሳቸዋል። ሌሎች እኔ ደግሞ ጋብቻን በርግጥ አስተዳደራዊ ብሰራ
ጋብቻ የሆነ ነገር አንድ ሁለት እንኳን ለመለስላችሁ እያልኩ እንደዚህ ወስዳለሁና ቢኒያም ግን በቃ ጥያቄዎችን በሚመልስ ደግሞ እናነባለን። ዝም ብለን አይታሸግም፣ እናነባለን። በቃ በትርፍ ጊዜ ሁሉ ቤቴም ወስጄ ምናምን አነባለሁኝና በደንብ የጠለቀ ኦፍ ኮርስ መጽሐፍ ቅዱስ ትምህርት ቤት 3 አመት ተምሮ መመረቁን እናውቃለን። በጣም የጠለቀ ነገር አለው፣ ፓሽን አለው፣ ፍቅር አለው። ደግሞ አንድ ደብዳቤ ስትመልሺ ደብዳቤውን እንደ ሰው ነው የምናየው። እጅ ጭነን ጸልየን ነው ትሪት የምናደርገው ያንን ደብዳቤ። ዝም ብሎ እኮ መዝሙር መርጧልና መዝሙር ይመረጥልኝ ይዘመርለት ብቻ ሳይሆን ተጸልዮለት መዝሙሩ በቃ ለማለማን መረጠ በደንብ ተደርጎ ነው ከኛ ጋር እንዲተዋህደው ነው ሶ የሚመልሳቸውን ደብዳቤዎች እያነበብን በኋላ ወደ ፕሮዳክሽን ወደዛ ከተት ነው። እንዲያውም በኋላ ላይ ደግሞ በጣም በጧት ነው የሚመጣው። ደግሞ ጥሩም ነው በጣም ሩቅ ስለነበር የመጀመሪያውን ባስ ይዞ የሚመጣ መሰለኝ። ስለዚህ የጧት ዲቮሽን ደግሞ የሚያቀርብልን እሱ ሆነ እና ለካ ከስራው ጋር ስታነካኪው ነው እንትኑ የሚወጣው እንጂ ዝም ብሎ ገና በኢንተርቪው የሚገለጽ ነገር አልነበረም። እና በደንብ አድርገን ነው አብረን ኖር ነው። ባለቤቱም ደግሞ አዲስ ዓለም በቃ እዛ ቦታ ፈልግልናለች። ፋይናሊ ለውጥ እንዲያየችበት መሰለኝ አይዶን ነው ግን እዛ ቤት ፈልግልኛለች። በኋላ ቀጥሎ ያለው ግቢ ከልጆቼ ጋር ልጆቻቸው ከልጆቻችን ጋር አብሮ ይማራሉ። እጄ ንጉሽ ታሪጌ ቤት ያስኩላቸው። ቅድምም ቢኒያም አክሎክ ውስጥ እየተናገረ እንደነበረው የእናንተ ፍሬ ውጤት ነውና እኛም ቴንኪው ልንላችሁ እንወዳለን። ይሄንን በረከት ስለሰጣችሁን በጣም አመሰግናለሁ። እሺ ሰላም ሰላም። እንግዲህ ማን ልበል አልሎትም። በጣም እንወዶት የምናከብሮት ፓስተር ጻድቁ አብዶ ዛሬ እንግዲህ ተገናኘነው በቢኒያም አክሎክ የመጽሐፍ ምረቃ ላይ ነው። መጽሐፉን ቀደም ብለው አንብበዋል ውስጥ እንደሰማኑና እንደው ይሄ መጽሐፍ ወጥቶ ምን ይዞ ይመጣል ለትውልዱ ለአማኙ ማህበረሰብ ምን ያመጣል ብለው ያስባሉ? እንግዲህ በአሁኑ ዘመን እኛ ሀገር እንኳን እዛ ደረጃም አልደረስንም፣ ግን በሌላው ዓለም የመለኮትን ኃይል የተአምራትን ከሰው አቅም በላይ የሆነውን ነገር ወደ መካድና ሰው ራሱ ነው የሁሉ ነገር ማዕከል የሚል አደገኛ አመለካከት አለ። ስለዚህ እኛ ሀገር ሐሰተኛ ፈውሶች፣ ሐሰተኛ ተአምራቶች ደግሞ አንዳንድ ጊዜ ሲበዙ ሰው በቃ ይሄን ነገር አለመፈለጉ ሊገባ ስለሚችል እውነተኛ የእግዚአብሔር ጣት ስትመጣ እውነተኛ ፈውስ ሲሆን እዛ እንትኑም ላይ ሐዋርያው ዳንኤልም ሲናገር ሰምቻለሁ። በእነሱ ዘመን በእነ ዶክተር አሰፋ አለሙ ዘመን እኔም ገና አዲስ ሆኜ በነበርኩበት ዘመን ብዙም እኮ ከበሮ አይመታለትም፣ ግን የሚያስገርሙ የእግዚአብሔር ኃይሎች እኔም ወደ ባሌላ አገልግሎት ሲሄድ እንደዚሁ ነው። አንድ እስከ ዛሬ አሁን እኛ ማንረሳው እንጸልይ ብለን ሳይሆን ዝም ብለን መዝሙር ስንዘምር በአራት እግሩ በእግሩም በእጁም የሚሄድ ሰው ልጅ ነበር ወገቡ ላይ ችግርና እንዘምራለን ግሩም ኃይል የመንፈስ ቅዱስ ኃይል ብለን ዘምረን ቀጥለን ደግሞ ኃይል አለው ኃይል የኢየሱስ ደሙ ያን ስንዘምር ልጁ ቀጥ ብሎ ቆመ እና ጉባኤው ድብልቅልቆ ወጣ። ፕሮፌሰር ባደግ እስካሁን ጠባሳ እግሩ ላይ አለ። ሰዎች እኔ ፑልፒት ስር ገባው አቅም የለኝም ቀጭን ነበርኩ እና እሱ ሊከላከል ሲሞክር በእጁ እስካሁን በድንጋጤ ማለት ነው ሰው ኤግዛይትድ ሆነ። እኔ ደግሞ ተቆጣው። እንዴ ሞታን ያስነሳል ብለን የምናምን ሰዎች አንድ ሽባ ተነሳና ምን ነው ታወሩት አልኩ እና ሽባም ደንቆሮም ያጋንንቱማ አጥርግቢ አይገባም ያው ይጫዋል እና ቀደም ወንጌላዊ መኩሪያም ሲናገር የነበረው የሆሮ ጉድሩም ሌላ ቦታም እንደዚሁ እድሜያቸው ከ20 ዓመት በታች ነው ያብዛኞቹ። እኔ በ15 ዓመቴ ነው ለምሳሌ ጌታን የተቀበልኩትና ለመጀመሪያ ጊዜ በስሜ አጋንንትን ያወጣሉ ስለሚል ቆይ እስቲ እንግዲህ እኔም ካመንኩ በኋላ መጀመሪያ ሞከርኩ ወጣ እንጂ ታደስ እና ድሮ እጃቸውን በሽቶች ላይ ይጭናሉ ሲባል ስፔሻሊስት ፍለጋ አንሄድም። አንዳችን ለሌላችን እንጸልያለን፣ ለታመመን እንጸልያለን። ይሄ ማለት ስጦታ ያላቸው ደግሞ የተለየ ስጦታ ያላቸው ሰዎች ማዕከላችን ነበሩ። ግን አማኙ ስልጣኑን ለሌሎች አሳልፎ አልሰጠም። የልጅነት ስልጣን የክርስቶስ የመሆን ስልጣን ያመኑትን እነዚህ ምልክቶች ይከተሏቸዋል። ማርቆስ 16 እስከ 18 ያመነ ይጠመቅ ይድናል፣ ያላመነ ይፈረድበታል። ያመኑት እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እጃቸውን በድዌዎች ላይ ይጭናሉ እና
መርዝ ቢጥጡ እንኳን አይጎዳቸውም የሚለውን እና ምናምነው ነው። ሊተራሊ እናምናለን። አሁንም አምናለሁ። ቴዎሎጂም ተምሬ ግን የእግዚአብሔርን ኃይል ባስገራሚ ሁኔታ አይተናልና ሴኩላሪዝም፣ ሂዩማኒዝም የሚባሉት የምዕራቡን ዓለም መከራ የሚያበሉ ቅድም ቢኒያም ሲናገር የአሜሪካን ሀገር እኮ ሰው በቃ መድኃኒቱ ብዙ አይነት ነው፣ የበሽታው ስያሜ ብዙ አይነት ነው። ጉድ እኮ ነው። ጤነኛ ሰው እኮ የለም በስያሜው ማለት ነው። ምናምን ዲስኦርደር እያሉ ሰው ሁሉ መድኃኒት ይቀማል። ይሄ እንግዲህ የእግዚአብሔር ጣት እስከ ክርስቶስ ምጽአት ድረስ የዚህ ምድር ስርዓት እስኪለወጥ ድረስ ህመም፣ በሽታ፣ ዲያብሎስ፣ ኃጢአት እስከዚህ እስኪወገዱም ድረስ ቢሆን እኔ ፈዋሽ አምላክ እግዚአብሔር ነኝ ያለ አምላክ ክርስቶስም ደግሞ ሲመጣ የታመሙትን ፈውሷል። ሐዋርያቱም ሲላኩ ይህንን አድርጓል እና ፈውስ እንዳውም የልጆች እንጀራ ነው አይደል ያላት ክርስቶስ። ስለዚህ ኤክስትሪም ሄዶ አንታመምም አይባልም። ያ ነው አንዱ ችግር የነበረው በእኛ ጊዜ። ግን እግዚአብሔር ይፈውሳል፣ አይገደድም። ግን በእምነት ጸልየን ፈውስን እንቀበላለን፣ ተቀብለንም እናውቃለን ማለት ነው። ያ ስለዚህ ለዚህ በጣም የሚጠቅም መጽሐፍ ነው ብዬ አስባለሁ። በጣም አመሰግናለሁ ጊዜቱን ስለሰጡኝ። እግዚአብሔር ያክብርልኝ። ሰላም። እግዚአብሔር ይመስገን። ማን እንበል? ፓስተር ቢኒያም። እሺ ፓስተር ቢኒያም፣ ዛሬ እንግዲህ ተገናኘ ነው በአቶ ቢኒያም አክሎክ የመጽሐፍ ምረቃ ላይ ነው። እንዴት ነበር የነበረው ቆይታ? በጣም ድንቅ ጊዜ ነው ያሳለፍነው። ምክንያቱም በተለይ ለኢትዮጵያ ሀገራችን በጣም ወሳኝ ስለሆነ ተአምራት አስፈላጊና እያንዳንዱ ቤት፣ እያንዳንዱ አጥቢያ፣ እያንዳንዱ አካባቢ ላይ ስለሚያስፈልግ በጣም የሚገርምና የሚደንቅ ጊዜ ነው ያሳለፍነው። በጣም ደስ ብሎኛል። እሳይ ይሄ ተአምራት መጽሐፍ እንግዲህ ውስጥ በዳሰሳ በትንሹም ቢሆን አግኝተነዋልና እንደው ወጥቶ ምን አይነት ኢምፓክት ያመጣል ብለህ ታስባለህ ትውልዱ ላይ አማኞች ላይ? አዎ በጣም ብዙ ተጽዕኖ እንደሚያመጣ ተስፋ አድርጋለሁ። ምክንያቱም የተአምራት መልኩና ይዘቱ በጣም በዚህ ዘመን የተበላሸ ስለሆነ በጣም ፕሩቭ የሚያደርግልን የሚያረጋግጥልን በዚህ ዘመንም ተአምራት እንዳለ ተአምራት ደግሞ በሰው ልጆች ላይ በሰው ሕይወት ላይ በሰው አገልግሎት ላይ በሰው በቤተሰብ ደረጃ ተአምራት እንደሚያስፈልግ ሁላችንም እናውቃለንና ያንን ሞር በእግዚአብሔር ቃል የሚያጸናልን ከእንደገና ደግሞ ለዛ ተአምራት ልባችንና መንፈሳችን የሚያነሳሳ አገልግሎታችን ተአምራዊ አገልግሎቶች እንዲሆኑ ሚራክል የምንለው ማለት ነው። የሰዎች ፈውስ ላይ፣ ሰዎች መዳን ላይ፣ ሰዎች ነፃ መውጣት ላይ እንዲያተኩር በጣም በየግል ቢነበብ በየቤተሰብ መካከል እንደ ባይብል ስቴዲ ራሱ ቢነበብ እጅግ በጣም ብዙ ሰዎች ሞቲቬት ሆነው ይህንን ተአምራዊ አገልግሎትና ተአምራዊ ኑሮ መለማመድ ይችላሉ ብዬ አስባለሁና በዳሰሳው እንዳየሁት ከሆነ በጣም ሰፊ ነገር ነው ያዘው። ስለዚህ እናነባዋለን። በአገልግሎታችን ላይ እንደ ሀገር፣ እንደ ቤተሰብ፣ እንደ ግለሰብ እግዚአብሔር ተአምራትን ያደርጋል። አሜን። እጅግ በጣም አመሰግናለሁ። ጌታ ኢየሱስ ይባርክ። ቴንክ ዩ። እሺ ሰላም፣ እንዴት ነህ? ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ራስን ብታስተዋውቅልን? ሰለሞን ሙሉጌታ እባላለሁ። እሺ ሰለሞን ሙሉጌታ፣ እንግዲህ ዛሬ በአቶ ቢኒያም አክሎክ የመጽሐፍ ምረቃት ላይ እንገኛለን። መድረኩን እንግዲህ ስትመራ የነበርከው አንተ ነህ። እንደው እንዴት አየኸው የነበረውን ቆይታ? እንግዲህ ከመድረክ መምራቱና ከቆይታው በፊት ከቢኒያም ጋር ከተገናኘን በኋላ ይህንን ኃላፊነት ስወስድ መጀመሪያ ያደረኩት መጽሐፉን ማየት አለብኝ ነው። ምክንያቱም መጽሐፉ ምን ይላል፣ ስለምን ተጻፈ፣ ማን ጻፈ የሚለውን ነገር ስመለከተው ያነሳው ሀሳብ ሁል ጊዜ ከኛ ጋር ያለ ነገር ግን አሁን አለ የለም በሚል ሙግት ውስጥ ያለንበት ስለ ተአምራት ነው ይሄን ነገር የተናገረው። በእውነቱ ከሆነ እሱ የነካካቸው ወይንም ደግሞ የዳሰሳቸው እውነቶች በጣም ዘመንን የሚሻገሩ በጣም በዚህ መጽሐፍ ውስጥ የተጠቀማቸው የእግዚአብሔር ቃል እውነቶች ሁላችንም በእግዚአብሔር ቃል ላይ በዚህ መጽሐፍ ሐሳብ ላይ ቆመን የታምራት አምላክ እግዚአብሔር ትናንትናም ዛሬም ለዘላለምም ሕያው እንደሆነ በልባችን ትልቅ ስፍራ እንድንሰጠው አምላካችን ዛሬም እንደሚሰራ ማሳሰቢያ ሲቀጥል በዚህ ነገር ውስጥ ታምራት ሲሰራ እሱ ሊከብር ሲቀጥል ቅዱሳን እንዲጠቀሙና ደግሞ ክፉ ሰይጣን ዲያብሎስ እንዲዋረድ በግልጽ ያየውበት መጽሐፍ ስለሆነ በጣም ደስተኛ ነበርኩ በሁሉም ነገር። ስለዚህ ዛሬ በነበረው የውስጥ ቆይታ ደስተኛ ነበርኩ ማለት ነው? አዎ ደስተኛም አልሆንበት ምንም ምክንያት የለኝም። በጣም እሺ እንደው ይሄ መጽሐፍ ለአንባቢያን አሁን ገና ተመርቆ እየወጣ ነውና ወጣቱ ጋር አማኙ ማህበረሰብ ጋር ደርሶ ምን ኢምፓክት ይዞ ይመጣል ብለህ ታስባለህ?
ብዥታዎችን ያጠራል። የመጀመሪያው ነገር ማለት አሁን ምንድነው ተአምራት አለ የለም ብቻ ሳይሆን የተወሰነ ቦታ ብቻ አለ ብሎ ደግሞ የሚያስባል እከሌ ጋር ብቻ ማለት በማርቆስ ወንጌል ምዕራፍ 16 ተናገረ ጌታችን ኢየሱስ ክርስቶስ ማናችንም በድውይ ላይ እጃችንን ብንጭን እንደሚፈወሱ መጽሐፍ ቅዱስ በግልጽ ነግሮናል። እባብ ጊንጡን እንደምንረግጥ መጽሐፍ ቅዱስ ነግሮናል። ይሄንን ያለን ቃሉ ነው። ቃሉን ላመነ ሁሉ ተአምራት እንደሚሆን እንጂ ተአምራት ማድረጊያ የሆነ ቦታና የሆነ ሰውዬ ብቻ እንዳልሆነ ይሄ መጽሐፍ ለትውልዱ ያሳያል። ስለዚህ ተአምራት ቆጣሪ ሳይሆን ተአምራት በእግዚአብሔር ስምና በቃሉ አድራጊ ትውልድን መፍጠር ይችላል ይሄ መጽሐፍ ባይ ነው። አሜን። በጣም እናመሰግናለን። ትውልዱን ከብዥታ አጥርቶ በተለየ መልኩ ደግሞ እንደምንገናኝ ባለሙሉ ተስፋ ነኝ። አመሰግናለሁ። አሜን። ሰላም። በቅድሚያ እድሉን ስለሰጡኝ አመሰግናለሁ። እኔም አመሰግናለሁ። ማን እንበል? እንግዲህ መጋቢ ታምሬ ገብረ ጊዮርጊስ ዶክተር። እሺ፣ መጋቢ ዶክተር ታምሬ ወልደ ጊዮርጊስ ገብረ ጊዮርጊስ። ዛሬ እንግዲህ የተገናኘ ነው በአቶ ቢኒያም አክሎግ ተአምራት በተሰኘው የመጽሐፍ ምረቃ ላይ ነው። ከዛ መካከል ከገመገሙትና ማብራሪያ ከሰጡት ሰዎች መካከል ነውና እንደ መጽሐፉን እንዴት አገኙት? እንግዲህ ይሄ በጣም በዚህ ዘመን ሁለት አይነት ጽንፍ አለ። አንደኛው ከመንፈሳዊ ነገር የለቀቀ የተአምራት እናደርጋለን። የሰዎች ዝና አለ፣ ሰዎች ከበሬታ አለ፣ የገንዘብ መሰብሰቢያ የተደረገበትና እየተደረገ ያለ ነው። እንደውም አንዳንዶቹ ተአምራት ከፈለጋችሁ አካውንት የገንዘብ አስገቡ የሚል ደረጃ ስለተደረሰ ይሄንን የሚሞግት ነው መጽሐፉ። ተአምራት ከእግዚአብሔር ነው። ተአምራት መለኮታዊ ጣልቃ ገብነት ነው። ተአምራት ደግሞ የመጨረሻው ይሄ ስጋዊ ፈውስ፣ ኢኮኖሚክ ፈውስ፣ ሌሎችም ፈውሶች አይደለም። የመጨረሻው ፈውስ የሰው ልጆች ከእግዚአብሔር ጋር የታረቁበት የመስቀሉ ስራ ነው የሚል መደምደሚያ ያለው። ከዛ ደግሞ እምነትና ተአምራትን ሁለቱን ይለያቸዋል። እምነት ከተአምራት በላይ ነው። ምክንያቱም እምነት አንድ ሰው ሲያምን ነው ተአምራቱ የሚመጣለት። ስለዚህ እነዚህም ነገሮች አንድ ሰው ሳያምን የሚያገኛቸው ተአምራቶች ከተአምራት በላይ ተአምር የሆነውን የጌታን ድነት ካላገኘ ምንም ከንቱ ነው፣ ምድራዊ ነገር ነው እና በዚህ አቅጣጫ ነው። እንደገና ደግሞ ያነሳቸው እና የተጠቀመባቸው ሜቶዶሎጂዎች እነዚህ 11 ጥያቄዎች በጣም መሰረታዊ ናቸው። ቤተክርስቲያን እንዴት መጠቀም እንዳለባት እንደገና ደግሞ ይሄ ተአምራት በእግዚአብሔር በእነሱ ውስጥ የሚሰራ ሰዎች ለዚህ እግዚአብሔር ለሌሎች የሰጠው መልእክት ለራሳቸው እንዳይለውጡ ቤተክርስቲያንን በዚህ ምክንያት የመሸቀጫ ቦታ እንዳትሆን እና ዲቴይል እየገባ ነው። 11 ምዕራፎች አሉት። 11ዱ ምዕራፍ ደግሞ ልክ በዛ ጉባኤ ላይ እንደተናገርኩት በ11 ጥያቄዎች ነው በደንብ ዲቴይል የዘረዘራቸው። ሌላው እንግዲህ ተአምራትን እንደውም የማቴዎስ ምዕራፍ 24 ቁጥር 24 ላይ ጌታ ኢየሱስ ክርስቶስ ያመኑትን እንኳን እስከሚያስቱ ድረስ ስለሚሆን እያንዳንዱ ክርስቲያን ተአምራት ላይ የብቻ ወደዛ ቦታ መለየት አለበት። ያንን እንድንለይ ደግሞ እንድንመረምር ደግሞ በደንብ እዛ መጽሐፍ ውስጥ ተቀምጧል። ያንን የመመርመር ስልጣን ተሰጥቶናል። ምክንያቱም ይሄ እኛ የእግዚአብሔር መንፈስ ያለብን የእግዚአብሔር ማደሪያዎች ነን። ፈውስ ግን እስከ ጌታ ምጽአት ድረስ ይቀጥላል ነው የሚለው መጽሐፍ። አሁን ደግሞ ጌታ ምጽአትን መቼ እንደሚሆን አናቅም። ደግሞ እስካሁንም ድረስ ባለፉት ዘመናት ሁሉ አለ በማለት ሲሞግት ምንድነው የሚያደርገው? በአንዳንዶች ቦታዎች አሁን ስማቸውን ባይጠራም በተለይ ሊበራል ቴዎሎጂ የሚያራምዱ ሰዎች ተአምራት ቆሟል። በዛ ዘመን የተደረገ ነው የተጻፈው ነገር ታሪክ ነው። ፕራክቲካል አሁን የመንፈስ ቅዱስን ስራ ብለም እንትን የሚያደርግ የሚጋርድ ወይም የክፉን ሀሳብ የሚያስተናግድ ነው እና መጽሐፉ ይሄን በተለይ ከመጀመሪያው ፈዋሽ ከሚለው ፊልሙ ጋራ መጽሐፉ ጋራ እንትን ኮንቲኒቲ ያለው ነገር ነው መጽሐፉ።
በጣም እናመሰግናለን ዶክተር ታምሬ እዚህ መጽሐፍ ላይም ደግሞ አሻራዎትን ስላሳረፉ በመገምገሙም በመዳሰሱም አብሮት ስለነበሩ እናመሰግናለን። ጌታ ኢየሱስ ይባርኮት። እሺ አመሰግናለሁ። በቅድሚያ እንኳን ደስ አላችሁ የአቶ ቢኒያም አክሎግ እህቶች ቤተሰቦች እንኳን ለዚህ ቀን አደረሳችሁ። እሺ ፓስተር ነጋሽ የአቶ ቢኒያም አክሎግ እህት ባለቤት እንደው እንዴት ነበር የዛሬው ፕሮግራም? በጣም ደስ የሚል ፕሮግራም ነበረ። ከጅምሩ እስከ መጨረሻው የተዋጣለት በጣም ደስ የሚል ፕሮግራም ሆኖ አግኝቼዋለሁ። እንደው ከአቶ ቢኒያም አክሎግ መጽሐፍ ይሄ መጽሐፍ ለአንባቢያን ደርሶ ትውልዱ ላይ ቤተክርስቲያን ላይ ምን ኢምፓክት ያመጣል ብለው ያስባሉ? እንግዲህ አምላካችን እግዚአብሔር የዘላለም አምላክ ነው። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው የሚለው የእግዚአብሔር ቃል። ስለዚህ የእግዚአብሔር እጅ በዘመናት ሁሉ እምትሰራ ናት። ተአምራት ደግሞ ለቤተ ክርስቲያን ለወንጌል አገልግሎት የተሰጠ የእግዚአብሔር ስጦታ ነው፣ ቸርነት ነው። ስለዚህ እግዚአብሔር በወደደው ሰዎችን ለማዳን ባለው የዘላለም ሀሳብና እቅዱ ተአምራትን ይሰራል። ስለዚህ ሁልጊዜ ይህንን የእግዚአብሔርን ክብር የእግዚአብሔርን ኃይል እንደ ቤተ ክርስቲያን ልንጠማ ይገባናል። እግዚአብሔር አላረጀም፣ ዛሬም ሕያው ነው፣ ዛሬም ይሰራል። የኛን መፈለግ የኛን መጠማት ግን የሚፈልግ አምላክ ነው። ያለ ፍላጎታችን አያደርግም። ስለዚህ ክብሩን በተጠማን ልክ በፈለግን ልክ እግዚአብሔር ደግሞ በመካከላችን ክብሩን ይገልጣል፣ ተአምራት ይደረጋል። ብዙዎች ደግሞ ወደ እግዚአብሔር መንግስት እንዲመጡ እግዚአብሔር እንደ መሳሪያ ይጠቀምበታልና ይሄ መጽሐፍ ከጅምሩ እስከ መጨረሻው ከዘፍጥረት እስከ ምጽአት ነው እንትን የሚለው በተዋጣለት ሁኔታ በቂ የሆኑ መረጃዎችን በያዘ ሁኔታ የእግዚአብሔር እጅ የእግዚአብሔር ተአምራት ሁልጊዜም ሊቀጥል የሚችል እንደሆነ በዚህ ዙሪያ ላይ ላለ ነገር ተገቢ የሆነ እውቀትን የሚሰጥ መረዳትን የሚሰጥ እኔ ትልቅ መልእክት የሚተላለፍበት መጽሐፍ እንደሆነ አግኝቼዋለሁ። በጣም እናመሰግናለን። እናንተም በጸሎትና መጽሐፉን በማንበብ በዳሰሳም እንደረዳችሁት ውስጥ ሲገለጽ ነበርና ለዚህ ለአንድ ለትልቅ መጽሐፍ እንዲወጣና የበኩላችሁን አስተዋጽኦ ስላደረጋችሁ ከልብ እናመሰግናለን። በድጋሚ እንኳን ደስ አላችሁ። አመሰግናለሁ። አሜን። እንግዲህ ዛሬ ተአምራት የተሰኘ መጽሐፍን አስመርቀሃል። ይሄ በጣም ትልቅ ድል ነው። መጽሐፍ ጽፎ ማሳተም ማለት አንድ ልጅ እንደመውለድ ይላሉ ብዙ ጻፊዎችና እንዴት ነበር እንግዲህ የተአምራት የመጽሐፍ ጉዞ? የመጽሐፍ ጉዞ እንግዲህ እግዚአብሔር ይመስገን ሁሉ ነገር እግዚአብሔር ሲረዳ ነው። ጌታ ስለረዳኝ ቀላል አይደለም። ነገር ግን እሱ ሲያስጀምር እሱ ያስጨርሳል እና 1-2 አመት ያህል የተደከመበት ነው እና ዛሬ ደግሞ ጌታ ረድቶኝ በእነዚህ ትልልቅ የእግዚአብሔር ሰዎች መካከል በምድሬ በኢትዮጵያ በእህቶቼ እናንተ በሴሎም አብራችሁኝ በምታገለግሉት መካከል በጣም በእውነት በጣም ነው ደስ ያለኝ። ይሄ መጽሐፍ ደግሞ ያው ዘር ነው። ከዚህ ተነስቶ ብዙ ቦታ እንደሚደርስ አምናለሁ። ባለፈው የሰራናቸው ነገሮች ስላለ ከዚህ በኋላ ለጌታ ሰጥተናል። ክብር ሁሉ ለሱ ይሁን። በጣም ነው ደስ ያለኝ። እኛም በጣም ደስ ብሎናል። ምክንያቱም ይዞት የመጣው ርዕስ አሁን ላይ ያለ ትውልዱ ላይ እየተፈጠረ ያለ የተአምራት ብዥታ አለና ያንን መላሽ ሆኖ ትውልድን ቤተክርስቲያንም እንደምንጠቀም በጣም ባለሙሉ ተስፋ ነን። እናመሰግናለን። በድጋሚ እንኳን ደስ አለ። እንግዲህ ተመልካቾቻችን የመጽሐፍ ምርቃቱ ይሄን ይመስል ነበረ። ዛሬ እንግዲህ በአቶ ቢኒያም አክሎግ ተአምራት በተሰኘ የተጻፈው መጽሐፍ መርቀን ጨርሰናል። ውስጥ እንደነበረው እንግዲህና ከብዙ ሰዎች ጋራ ኢንተርቪው እንዳደረኩት በጣም አናጭ የሆነ አሁን ላይ ደግሞ በትውልዱ ላይ የተፈጠረውን ብዥታ የሚያነጻ ስለ ተአምራት እግዚአብሔር ዛሬም ነገም
በፊትም ቻይ እንደሆነና አሁንም ደግሞ ወደ እስከ ምጽአት ድረስ የእግዚአብሔር ተአምር እንደሚቀጥል ለትውልዱ የሚያሳይ እንዲሁም ደግሞ ማንንም ያመነ ሰው የታመመ ቦታ ላይ ቢጭን መዳን እንደሚችል መጽሐፍ ቅዱስ እንደሚናገረው ሁሉ አሁን ግን ትውልድ ላይ እንደምናየው ተአምራት አድራጊ የተወሰነ ሰዎች ወይንም ደግሞ የተወሰነ አካላት አድርገን የምናይበትን ብዥታ የሚያጠራ እንዲሁም ደግሞ ተአምራት ሶስት ነገሮችን ለማሳየት እንደሚሰራ አንደኛው የመጀመሪያው ለእግዚአብሔር ክብር፣ ሁለተኛው ለዛ ለተፈዋሹ ጥቅም፣ ሶስተኛ ደግሞ ለዲያብሎስ ውርደት ነው። ከዚህ ውጪ የሆኑ ተአምራትን እንድንፈትሽና እንድናይ በአጠቃላይ የሚነካ መጽሐፍ ነው። ይሄ መጽሐፍ እንግዲህ ሁላችሁም ጋር ደርሶ የሚቀየር ትውልዱን የሚያንጽ ቤተክርስቲያንም ድጋሚ ወደዛ የእግዚአብሔር ብቻ ወደ ሆነውና የሱን ክብር ብቻ ወደሚገልጠው ተአምራት እንደምንመለስ ባለሙሉ ተስፋ ነኝ። አብራችሁን ስለቆያችሁ በመጽሐፉ ምርቃት እንደተደሰታችሁ ባለሙሉ ተስፋ ነን። ቀጣይ ሳምንት በሌላ ፕሮግራም እስክንገናኝ መልካም ሳምንት። እኔ አመሰግንሃለሁ፣ እኔ አመሰግንሃለሁ፣ እኔ አመሰግንሃለሁ። ሃሌሉያ እናመሰግንሃለን፣ 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 እኔ አመሰግንሃለሁ፣ እኔ አመሰግንሃለሁ፣ እኔ አመሰግንሃለሁ። ስለ መልካምነት ተመስገን በሉት ጌታን። እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ድምጻችሁ ይነሳ። መልካም ስለሆንክ ነው። አቤቱ አንተ መልካም ነህ፣ መልካም